ይህ ወሳኝ ቪዲዮ እንዳያመልጣችሁ። በስደት ያለሽ እህቴ፣ ስንቀርባቸው የሚሸሹት፣ ስንተዋቸው የሚከተሉት ሰዎች ግን ለምንድን ነው? መንፈሳዊና ሳይኮሎጂ መፍትሄ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ላወራችሁ የፈለኩት ከልቤ ነው። በተለይ በስደት ላላችሁ ሰዎች፣ በሰዎች ክህደትና ቸልተኝነት ልባችሁ የቆሰለ እህቶቼና ወንድሞቼ ሆይ ይህ መልእክት ለእናንተ ነው። አንደኛ፣ የስሜት መበታተን። አንዳንድ ጊዜ የሰውን ልጅ ከልባችን ስንወደው ቶሎ ስንመልስለትና ስንንከባከበው ዝቅ አድርጎ ያየናል። እኛ ደግሞ ከተውነውና ችላ ካልነው መለመን ይጀምራል። ይህ የሰው ልጅ ባህሪ ነው። ነገር ግን እኛ በዚህ ምድራዊ ጨዋታ ውስጥ መሸነፍ የለብንም። ሁለተኛ፣ የውስጣችን ድምፅ ወይም ጠባቂ መላእክታችን። በፍቅር ስንጦዝ፣ ልባችን ሲልፈሰፈስ በውስጣችን ይሄ ሰው ክብርሽን እያሳጣሽ ነው፣ እያዋረደሽ ነው የሚል ድምፅ ይሰማናል። ይህ ድምፅ ከየት የመጣ ይመስላችኋል? ይህ እኮ እግዚአብሔር የሰጠን የንጽሕት ነፍሳችን ድምፅና የእኛ ጠባቂ መልአክ ነው። እርኩስ መንፈስ ቢሆን ኑሮ ይበልጥ ተዋርደን እንድንጠፋ ይገፋፋን ነበር። ነገር ግን መልአካችን ክብራችንን ይጠብቃል። ለዚህ ነው ቃለ እግዚአብሔርን ስናነብና ወደ ጸሎት ስንቀርብ ውስጣችን የሚነቃው። ሶስተኛ፣ መጽሐፍ ቅዱሳዊ እውነት። መጽሐፍ ቅዱስ መጽሐፈ ምሳሌ 31:10 ላይ ባለሙያ ሴትን ማን ያገኛታል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል ይለናል። ዕንቁ መሬት ላይ ተጥሎ በቀላሉ የሚለቀም አይደለም። ተቆፍሮ ዋጋ ተከፍሎለት ነው የሚወጣው። ወንዶቹም ሆኖ ምድራዊ ነገሮች በቀላሉ ስንገኝላቸው ዋጋችንን አያውቁትም። እኛ ግን ክብራችንን የምናገኘው ወደ እግዚአብሔር ስንቀርብ ብቻ ነው። የሚያስተምሩን አባቶች እንደሚነግሩን እናንተ ወደ እግዚአብሔር ስትቀርቡና እሱን ብቻ ስትከተሉ ያ የምትፈልጉትም ፍቅርም ሆነ በረከት እርሱ ራሱ እየሮጠ ወደ እናንተ ይመጣል ይሉናል። እኛ ከፈጣሪ ጋር ከሆን የማናሸንፈው ፈተና የለም። ሁሌም አሸናፊዎች ነን ማለት ነው። አራተኛ፣ የቆረጠ ልብና እምነት። እኔ ራሴ በሕይወቴ ብዙ ፈተናዎችን አይቻለሁ። ነገር ግን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ፊልጶስ 4:13 ላይ ደስ አይልም ይሄ ቃሉ? በሚለው አምላክ አምኜ የውስጤን መሪነት ሰምቼ ቆርጫለሁ፣ መስመሬን አጽንቻለሁ። በተለይ ደግሞ በስደት ያላችሁ እህቶቼ ደመወዛቸውን ተከልክለው በአሰሪዎቻቸው ተበድለው ለሚያዝኑት እህቶቼ የምነግራቸው ትልቅ ምስጢር አለ። እሱ ምንድን ነው? ዘዳግም 15:10 ላይ መጽሐፍ ቅዱስ ምን ይለናል? አምላክህ እግዚአብሔር በስራም ሁሉ እጅህን በሚነካ ሁሉ ይባርካል ይላል። ሰዎች ቢከለክሏችሁም ደመወዛችሁን ቢቀሟችሁም እግዚአብሔር ግን የደከማችሁበትን ዋጋ እጥፍ አድርጎ ይተካላችኋል። ስለዚህ እህቶቼ ተስፋ አትቁረጡ። አምስተኛውና የመጨረሻ ማጠቃለያ። ስለዚህ ወንድሞቼና እህቶቼ አትልፈስፈሱ፣ እራሳችሁን ጠብቁ፣ እምነታችሁን አጽኑ። እኛ የክርስቶስ ወገኖች ነን። ከፈተና ይልቅ የቆምንለት እምነታችን፣ ክብራችን ይበልጣል። ይህ ቪዲዮ ካበረታታችሁ ላይክ፣ ሼር እና ሰብስክራይብ ማድረግን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱልኝ።